ሰው እንዳይሆን ያደረግነው ያ ሰው ነው። አሁን እኛ እንደዛ ከመሆኑ በፊት ስርዓት ብትይዝ ስራችንን ባታበላሽ ስነ ስርዓት አድርገህ ብትኖር ጥሩ ነው እያለ ነው። ስለዚህ ታቆም እንደሆነ አቆም እና ልጆቹ ሲመጡ እንደዚህ ጓደኞቹ ምናምን ሲመጡ ወጣ ያለ ጓደኞች ናቸው ያሉትና ያስፈራኛል። ነገ ከነገ ወዲያ ምን ይሆንብኝ ነው ልጅ። አንተ የተፈለክበት ዋናው ምክንያት በስራችን ላይ ትልቅ ችግር እየፈጠራችሁ። ይሄ ስራ በብዙ ነገሮች የተቀነባበረ በብዙ ሚስጥር የሚሰራ ስራ ነው። መቃም ጀመረ፣ ማጨስ ጀመረ። ሌላ ልጅ ነው አስበዋል። እንደዚህ አይነት ሱስ ውስጥ መግባት ከባድ ነው። ለእናት ምን አይነት ስቃይ እንደሆነ አታውቅም። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክ እና በአዲስ ቪዲዮ ተገናኝተናል። ውድ ቤተሰቦቼ እቺ ከጎን የምታዩት የልጅ እናት ናትና ልጇ እንደጠፋ መረጃዎች ስለደረሱን እሷም ደግሞ በተደጋጋሚ እየደወለችና ኢንቦክስ ላይ ባካችሁ አግዙኝ ስላለች ባለችን ጊዜ ዛሬ ደግሞ ስራ ብለን እዚች እናት ጋር መተናል ማለት ነው። ውድ ቤተሰቦቼ እንደተለመደው የተፈጠረውንና ያለችበትን ሁኔታ ከሷ አንደበት የምንሰማ ይሆናል። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ እላለሁ። እህቴ ስምሽን ትነግሪንና ምንድነው የተፈጠረው? እስኪ ምንድነው እየረበሸሽ ያለው የሚለውን ለተመልካች እስቲ ያስረጅልን። ስሜ እንግዲህ ወይዘሮ ደስታ እባላለሁ። ትንሽ ከባድ ነው እንግዲህ አክብራችሁኝ ስለመጣችሁ አመሰግናለሁ። ብዙ ፈተና ነበር የደረሰብኝ፣ በጣም ብዙ ነገር። ግን እናንተ አዳምጣችሁኝ ስለመጣችሁ አመሰግናለሁ። በዚሁ አጋጣሚ ልጄ ጠፍቶብኝ ነው ዋናው እንድትሉኝ የምፈልገው። ልጄ ከኔ ከራቀ ብዙ ጊዜ ሆነው እና በጣም ተጨንቄ ማንን ላናግር፣ የት ልሂድ፣ ማንን ስላማክር ግራ ገባኝ። እናንተ ሰው ያገናኘኝ እነዚህ እኔ ያው ትልቅ ሰው ነኝ፣ ግን የሚመለከታችሁ እናንተን ምናምን ነገር ሰው ነው የጠቆመኝና እነሱ ይረዱሻል፣ ለብዙ ሰዎች መፍትሄ ናቸው ምናምን ብሎ ነው ያገናኘኝ። እስቲ እንግዲህ አሁን ላይ ከተማችን ላይ እንግዲህ በተደጋጋሚ እየሰማን ያለ ነው ስለ ልጆች መጥፋት ነውና እንዴት ልጅሽ ሊጠፋ ቻለ? ወይ ደግሞ አላቅም ለህግ አካሎች አመልክተሽ ነበር? እስቲ ያለውን ነገር በደንብ ለኛም ግልጽ እንዲሆንና ለፍለጋችን እንዲረዳ። እሺ ልጄ በጣም ታዛዥ ልጅ፣ እናቱን አክባሪ፣ በጣም ጥሩ ልጅ ነው። ከሰፈር የተለየ ልጅ ነው ምለው ማለት ለኔ ልጅ ብቻ አይደለም ሁሉ ነገሬ ነው። እንግዲህ ሌላ ልጅ የለኝም፣ እሱ ነው ልጅ። ተማሪ ነው። እኔ ሰው ቤት እየተንከራተትኩ ልብስ እያጠብኩ ስንት ነገር ሆኜ ነው ያሳደግኩት ልጄ። በብዙ ፈተናና ስቃይ ነው ያሳለፍኩትና ተማሪ ነው፣ ይማራል። ማስተምረውም ደግሞ ገንዘብ እየከፈልኩኝ እኔ ዋጋ እየከፈልኩኝ እንደምታይን ጠቁሬ ከስቼ ብዙ ነገር ሆኜ ነው ልጄን ማስተምረው። እና ልጆቹ ሲመጡ እንደዚህ ጓደኞቹ ምናምን ሲመጡ ወጣ ያለ ጓደኞች ናቸው ያሉትና ያስፈራኛል። ነገ ከነገ ወዲያ ምን ይሆንብኝ ነው ልጄ፣ ከነማን ጋር ይሆን የገጠመው። እንደ እናት የምጨነቀውን ነገር እጨነቃለሁ። ግን ሲመጡ ቁጭ ብዬ እነሱ ሶፋ ላይ ምናምን እንደዚህ ሳሎን ቁጭ ብለው ሲያወሩ እኔ ጠጋልና ከየት ነው የመጣችሁት? ለምንድነው እንደዚህ አይነት ጥያቄ የምትጠይቂው ብሎ እሱ ይቆጣኛል። እኔ ግን የእናትነት ስጋቴ ነው። በቃ የሚመጣው ሰው ሁሉ አላምንም ልጅ የሆነ ነገር እንዳይሆንብኝ ብዬ። ከዛ ስጠይቃቸው እንደዚህ ነው እንደዚህ በቃ የሆነ እንዴት ልበል ጸጉራቸውን የሆነ ድሬድ አድርገው ምናምን ተማሪ አይመስሉም። ነገር አገባኝ። ከዛ የሆነ ሰዓት ላይ በቃ እየአመሸ መምጣት ጀመረ። እሱ አምሽቶ አያውቅም፣ እናቱን ያከብራል ብያለሁ፣ ቤቱን አክባሪ ነው። ግን እያመሸ ሲመጣ እኔ ግራ ገባኝ። ከማን ጋር ነው የምትሉ ብዬ ለመጠየቅ ሞከርኩኝ። መልስ አይሰጥም። እና ትንሽ ይከብዳል በጣም። እኔ አላውቅም ለምን ብትል ብዙ ነገር ነው ልጄ። አሁን የሆነ ሰዓት በቃ ጎረቤትም ራሱ እንትን ማለት ጀመርኩኝ፣ መፍራት ጀመርኩኝ ምናምን። ከዛ ጸባዩ የተቀየረብኝ ምናምን መጣ። አንድ ስናገረው አንገቱን ደፍቶ የሚታዘዝ ልጅ 2-3 መልስ መመለስ ጀመረ። ባህሪው ተቀየረብኝ። ከዛ ደግሞ የሆነ እንትን የሚለው ነገር አለ። ይሄ
በቃ አፉ የሆነ የመጠጥ ሽታ ምናምን ነገር በህይወቱ አድርገው በዓል ሲሆን እንኳን ራሱ ቤት እንደዚህ እናዘጋጃለን ጠላ ምናምን አይቀምስም። እሱ የዛን ቀን ጠጥቶ ምናምን ነገር መጣ ማታ። ግራ ገባኝ የት ልሂድ። እሱን እንዳላናገረው ወጣት ነው ምን አይነት መልስ እንደሚሰጠኝ እንግዲህ ላንተ ወጣት ነው እንግዲህ ምን አይነት መልስ ለኔም እንደሚመልስልኝ ስለማቅ ጸጥ አልኩኝ በቃ። ከዛ ማየት ጀመርኩኝ። ትምህርት ቤት ሄዳል ጧት ላይ ልክ ማታ እንደዛ ተዝናንቶ ምናምን ይመጣል። ጧት ላይ ይተኛል። ትምህርት ቤት አይሄድም። ከባድ ጉድ ውስጥ ነኝ ያለሁት። ጉዴን ተሸክሜ ይኸውልህ እኖራለሁ። ልጄ ተበላሸብኝ። መቃም ጀመረ፣ ማጨስ ጀመረ። ሌላ ልጅ ነው አስበዋል። እንደዚህ አይነት ሱስ ውስጥ መግባት ከባድ ነው። ለእናት ምን አይነት ስቃይ እንደሆነ አታውቅም። ከዛ እሱን ሁሉ የሚገርም ቤተክርስቲያን ጧት አብሮ ከኔ ጋር ይሄዳል ይመለሳል። ናኒድ ስለውስጥ አሁን እንደዚህ ቀስቅሾ ምናምን ነገር እንትን ካልኩኝ ያብዳል። በቃ አይፈልግም፣ መሄድ አይፈልግም። ሙሉ ለሙሉ ተቀየረ ባህሪው። ከዛ የሆነ ሰዓት ላይ ተነስቶ በቃ እንደውም እዚህ ቤት መውጣት ፈልጋለሁ አለኝ። ግን መስዋዕትነት ከፍዬ እያሳደግኩ ነው ብያለሁ። ለምንድን ነው እኔን ጥለህ የምትወጣው? እኔ ምን አደረግኩ? በቃ ለአይኔ አስጠልተሽኛል። ምክንያቱም የሌሎቹ ቤተሰቦች ብር ይሰጧቸዋል፣ ይዝናናሉ። አንቺ ምን ሄድ ችግር ብቻ ነው እኔ ጋር ያለሽ አንቺ። በቃ ከችጋራም ተወልጄ ምናምን በቃ ነጭ ነው የሚለው እንዳልኩ በቃ ብቻዬን ነው ያሳደግኩት። አባት የለም፣ ቤተሰብ የለም እኔ ጋር። ሰው ቤት እየተንከራተትኩ ነው ያሳደግኩት። አሁን እሱ የሚፈልገው ልክ እንደነዛ ለአንድ ሀብታሞቹ ምናምን ብር ሰጥቼው በእጁ ሄዶ ተዝናንቶ ከዛ በቃ እዛ የሚያደርጉትን ነገር አድርጎ ምናምን መምጣት ነው የሚፈልገው። እኔ ደግሞ ያንንም የማድረግ አቅሙም የለኝም። ከዛ የአባቱን ቤተሰብ ማናገር ጀመርኩኝ። ጭራሽ አናግሬያቸው እሱ ከሞተ በኋላ አናግሬያቸው አላውቅም። እና እነሱ ጋር ሄድኩኝ። እነሱም ደግሞ ከማሳደግ ካልቻልሽ ወይም ደግሞ ማስተማር ካልቻልሽ ወደ እኛ ጋር ስጭን ምናምን ነገር አሉ። እስከዛሬ ድረስ አስበዋል። እስከዛሬ አሳድግ ሆነ ለእነሱ አንስቼ ስሰጥ አስበዋል ምን አይነት እንደሚያመኝ ከልጅ አሁን አጥቼው እንደዚህ ልነው የዛን ሰዓት ምን በሰጧቸው ነው ያልኩት። ግን እሱ አልሄድም አለ። ምክንያቱም እዚህ ይቆጣጠሩታል። እኔ ደግሞ ፍራቼ የምመሰለ የት ገባህ የት ወጣህ አልልም። ልክ እንደዚህ ስቆጣጠረው እላፊ ደግሞ ሌላ ሱስ ውስጥ እንዳይገባብኝ ብዬ እፈራለሁ። እንደ እናትነቴ ስቄ ማታ ምሽቶ ሲመጣ ምናምን ስቄ ነው የምቀበለው። እሱ ለካ ያ ስቄ የምቀበለው ነገር እያበረታተው ነበረ። መቆጣት ነበረብኝ፣ እንደ እናት ማድረግ ነበረብኝ። ከዛ መጨረሻ ላይ ልጄ ከ2 ቀን እንደዚህ ካደረገ አምሽቶ ከመጣ ከ3 ቀን በኋላ ጠፋ ማለት በቃ አድራሻም የለም፣ ልብስም የለም፣ ምስም ይዞ አልሄደም። ከዚህ ምንም ነገር ይዞ አልሄደም። ስልክም አልያዘም። ቤት ነው አስቀምጦት የሚሄደው። እንዳልኩ ትምህርት ቤት ነው የሚሄደው። ከትምህርት ቤት ይመለሳል። በቃ ተለመደው ሰዓት ይመጣል ብዬ ስጠብቅ የለም። በር ሳይ የለም። አደረ። በነጋታው ይመጣል ብዬ መጠበቁ የለም። በሁለተኛው ቀን እንደዚሁ ስጠብቅ የለም። ምክንያቱም ከጓደኞች ጋር ብሎኛል። ሀብታም ጓደኞች አሉኝ እና ከእነሱ ጋር አብሬ ዘና ብዬ ምናምን እነሱ ጋር ነው የሚሄደው ምናምን ብሎኛል። አንድ ቀን አድሮ ነበርና የት ነው የምታድረው ምናምን ብዬ ስጠይቀው እዛ ሄጃለሁ ምናምን ነገር አለኝ። ስንት አመት ይሆነዋል ልጅ? 13 አመቱ። አሁን እንግዲህ ቀጣይ 14 አመቱ እና እንደዛ ስላለኝ የጠበቅኩት 2 ቀን የጠበቅኩት ለዚህ ነው። 2 ቀን 3 ቀን የጠበቅኩት ለዚህ ነበረ። ለምን ብትል በቃ ከዛ አድሮ ምናምን ይመጣል ብዬ ነበር። ከዛ ፖሊስ ጣቢያ ሄድኩኝ ላመለከት። በአካባቢ ያሉትን ሰዎች ሁሉ ጠየቅኩኝ ምናምን የለም። ማንም የሚያውቅ የለም። እኔ የማውቃቸው አብረው አደጉ የሰፈር አብረው አደጎቹ ምናምን ጠየቅኩኝ የለም። አላየነውም። ትምህርት ቤት አይተነው ነበረ። ከዛ ከሆኑ ልጆች ጋር ምናምን ነገር ተያይዞ ሲሄድ አይተነዋል። ሲገባም አይተነዋል። ሲወጣ ግን አላየነውም። ፖሊስ ጣቢያ ሄድኩ። 24 ሰዓት ሞልቶታል፣ እንደዚህ ሞልቶታል፣ እንደዚህ ሆኗል። በቃ ብቻ ቶሎ መፍትሄ የምታገኝበት አይደለም የተሰጠኝ። ብቻዬን በር ዘግቼ ማልቀስ ጀመርኩኝ። እኔ ምን ላድርግ? ከዛ አንድ ጎረቤት ነው ለምን እንደዚህ እኮ አሉ በጣም ጎበዞች ናቸው የብዙም ባያበሱ ለምን እነሱ ጋር ጠይቂም አታናግሪያቸው? መፍትሄ የሚፈልጉልሽ እነሱ ናቸው። ፖሊሶች አይደርሱልሽም አለኝ። እውነትም ደግሞ አልደረሱልኝም።
አዎ ቅድም ካሜራ አብርተን ከማውራታችን በፊት የሚደወል በተደጋጋሚ የሚደወል ስልክ አለ ብለሽ ነበር። ልነግርህ ነበር እሱ። ለምን የሆነ እኔ አሁን ማለት ሞቷል ብዬ ገለውታል ብዬ እንዳላምን ድምፁን አሰምተው ይዘጉታል። እናቴ ብሎ በስስት እንዴት ነው የጸጸተው ሰው የለም። ያንን ሁሉ ጥፋት አጥፍቼ ምናምን እኔ ቅርበኝ እንትን ጥሪ ነው የሚመስለው። በቃ እናቴ ምናምን ብሎ ይዘጋዋል ስልኩን። ከዛ በኋላ ልክ የሆነ እንዴት ነው ከጆሮ ላይ ተመንጥቆ እንትን የሚባል ነገር አለ፣ እንደዛ ነው የሚመስለው። እና መልሼ በዛ ስልክ ስደውል አይሰራም። ለፖሊሶቹ ሰጠዋቸው። እሱን በጂፒኤስ ነው በምናምን ተፈለገ፣ የለም። በቃ እነሱ ሲስተመኞች ናቸው። እንዴት እንደደወሉልኝ እራሱ አላውቅም። ተደጋጋሚ ግን በሌላ ስልክ በተለያየ ስልክ ይደወላል። ድምፁን ሰምቼ ግን ይዘጉታል። የሚያወራሽ ሌላ አካል የለም ከሱ ውጭ? ምንም ነገር የለም። እናቴ ብሎ ብቻ ይዘጋዋል። ስልኩ ተደውሎ እንግዲህ እናቴ ይልሻል አይደል ያልሽኝ? እስቲ ከዛ በኋላ የሚያወራሽ ሰው አለ ወይስ የምትሰሚው ድምጽ የለም? አለ። ብር ነው የሚጠይቁኝ፣ በጣም ብዙ ብር። በህይወቴ አይቼው ማለት እንኳን ለእነሱም ብሰጠው እኔ ራሴ አይቼው አላውቅም። ያን ብር ምን ያህል ነው? 3 ሚሊዮን የለኝም ብዬ አንድ ጊዜ በቃ የለኝም እኔ ራሴ ምን አልኳቸው መሰለ፣ ብር 5 የለኝም እንኳን እሱን ያህል ብር። እኔ ልብስ ሰው ቤት እያጠብኩኝ ነው ልጄን ያሳደግኩት። ግን እናንተ ከፈለጋችሁ እኔን ወስዳችሁ ልጄን አመልሱልኝ አልኳቸው። በቃ በብሩ ፋንታ እንደዛ ስል ጆሮ ላይ ድርቅ ማድረግ ስልኩ። ስለዚህ በተደጋጋሚ የልጅሽን ድምጽ ከሰማሽ በኋላ አንድ ሰው ነው የሚያወራሽ? አዎ አንድ ሰው። እሱ ድምጽ ነው በተመሳሳይ ጊዜ የምትሰሚው? በተመሳሳይ ጊዜ። አዎ። ኦኬ እሺ። እና እሺ እኔ ገንዘቡን አልችልም እኔን ውሰዱኝ በምትያቸው ሰዓት የሚመልሱልሽ መልስ አለ ነው? ቀጥታ ስልክ ይዘጋል? ቢወስዱኝ እኔን ደስ ይለኝ ነበር። እኔን ወስደው ልጄን ቢመልሱልኝ ደስተኛ ነበርኩ። አሁን ልጄ ምን አይነት ሁኔታ ላይ እንደሆነ አላውቅም። እስኪ ተውኝ። ከባድ ነው። በእኔ ቦታው ነው ብታዩ። እስቲ ተረጋጊና እንግዲህ አሁን ላይ እያየን ያለ ነው ትንሽ የሚባሉት በየሰፈሩ የትኛውም ቦታ ላይ ስናይ ህጻናት የሚባሉት ልጆች ናቸው በሱስ ተጠምደው ተወጥረው እያየን ያለ ነው። እና የሆነ እነሱ አሁን እድሜ ስለሆነ ይዟቸው እርስ በርስም እንዲህ አይነት ነገሮችን ሊያደርጉ ይችላሉ። እንዳለውም የሀብታም ልጆች ጓደኞች አሉኝ፣ እነሱ ብር ይሰጣቸዋል፣ አንቺ ለእኔ ችግርሽ ነው የተረፈኝ እያላት የነበረ ልጅ ስለሆነ አንዳንዴ የሆነ ማስተዋልም ሊጎል ይችላል። እና እነዚህ ሰዎች እነዚህ ልጆች እንግዲህ ራሳቸው በራሳቸውን ወይ ደውለው እሷን የሚያስጨንቁበት መንገድ አስተካክለው ብቻ አላውቅም። እንደዚህ አይነት ስሜት ነው እየተሰማኝ ያለው። ማለት ተደጋጋሚ የሚደወልልሽ ስልክ በሰዓቱ ተመሳሳይ ነው ወይስ በየተለያየ ሰዓት? አዎ ተመሳሳይ ሰዓት ነው። ስንት ሰዓት ነው የሚደውልልሽ? በቃ ሁሌም 6 ሰዓት ላይ ነው የሚደውለው። ስልክ ይዤ ነው ቁጭ ብዬ የምጠብቀው። ስለዚህ ሻርፕ 6 ሰዓት ይደውላሉ። እንግዲህ አሁንም ለ6 ሰዓት ያለንበት ሰዓት ላይ 8 ደቂቃ ያህል ነገር ነው የቀረው። ሌሊት ነው ያለነው። አሁን እሷ ቤት የተገኘ ነው። ቀድማ በስልክ ታወራኝ ስለነበረ እነሱን ደግሞ እኔ በስልክ ማውራት ስለፈለኩኝ ኦልሬዲ እኛ ስንደውልላቸው ስልካቸው ጥሪ አይቀበልም፣ እነሱ ናቸው የሚደውሉት። የቀረችን ትንሽ ደቂቃ ናት። ለዛም ነው ሰዓቱ ሲደርስ ጠብቄ ካሜራ አስበርቼ ውድ ተመልካቾቼ ከእናንተ ጋር የተገናኘ ነው ማለት ነው። እስቲ እህታችን ስልክ ላይ መደወላቸው አይቀርም 6 ሰዓት ብላ ከጠፋ ጊዜ ጀምሮ በተከታታይ 6 ሰዓት ነው የሚደወለው። ሁሌም ሰዓቱ አይቀየርም። እንግዲህ ውድ ቤተሰቦቻችን ሰዓታችን ደርሷል። በጉጉት እየጠበቅን ያለ ነው እንግዲህ የአጋች የተባሉትን አካላት ስልክ ነው እና እናንተም ቀን ሌሊት ሳትሉ አብራችሁን እስካሁን ድረስ ስላላችሁ ሳናመሰግን ማለፍ አንፈልግም። የእህታችን ቤት ነው ያለ ነው እንግዲህ እንደ አቅሟ የቻለችውን አድርጋ ነው ስንገባም የተቀበለችን። ቡናም ተፈልቶልናል፣ እራትም በልተናል። እዚህ ማደር ስላለብን ነው ቁጭ ያለው። እሱ ነው ይመስለኛል። ሰዓት የሆነ የሚፈልጉበት ሰዓት ይኖራል ወይ ደግሞ በዚህ ሰዓት ስልኩ የሚጠለፍ አይመስለኝም። እስቲ የሚሉትን እንስማና። ሄሎ ሄሎ
አሎ ጋዜጠኛ ዳዊት ሄሎ። አቤት አቤት። ጋዜጠኛ ዳዊት ነው አይደል? አዎ ነኝ። እንዴት አወቅ? ምን እንዴት አወቅኩኝ ትላለህ? ለተቸገሩና ለተቸገሩ ልጆች እያልክ ብዙ ጊዜ በስራችን ላይ እንቅፋትና ችግር መፈጠር አይደለ እንዴ? ምን አንተ እንዴት አድርገን የምናጣ? ለማንኛውም ነገ ጠዋት እመጣለሁ። ቁጭ ብለን እናወራለን። ነገ ጠዋት አወራለሁ። እመጣለሁኝ። እሺ ወንድሜ ለምንድን ነው እሺ ይሄ ነገር ወጥመድም ሳይሆን አይቀርም። ብቻ እንደሚሆን አድርገን ነገ ጠዋት ነው እንግዲህ 4 ሰዓት ላይ መኖሪያ ቤቴ እንድትመጣ ነው ያለኝ። ሎኬሽን ይልክልናል ብለን እንጠብቃለን። እሱን እናይና የሚሆነውን ለመፍጠር እንሞክራለን። እችም እናት እንቧ ፈሶ እንዳይቀር እኔንም ያወቀበት ምክንያት ስላልገባኝ ውድ ቤተሰቦቼ እንግዲህ እሱ ጋር ሄደን አግኝተ ነው ምላሹን እስክናገኝ ድረስ እናንተ ሀሳብ መስጫው ላይ ምን እንደገመታችሁ እና ምን ሊፈጠር እንደሚችል የራሳችሁን ሀሳብ አስተያየት እንድትሰጡበት ስል ጠይቃለሁ። ውድ ቤተሰቦቼ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካለ ደግሞ አሁንም በድጋሚ ኮሜንት ሴክሽን ላይ ይቀመጥልን። እህታችን እንግዲህ እኛ ደውለን ያለንበትን ነገር ካላሳወቅንሽ በስተቀር ምንም አይነት ውሳኔ እንዳትወስኚ፣ ምንም አይነት ነገር እንዳታደርጊ ለእኔም የተዘጋጀ ወጥመድ ስለሚመስለኝ ነው። ያው ያለሁበትን ሁኔታ ተመልካችም ያውቃል፣ አብዛኛው ህዝብ የሚያውቀው ጉዳይ ስለሆነ እኔ እርግጠኛ ነኝ አስፈራርቶኛል። ለሰው እንዳትበዛ ሰው ብትናገሪ ልጅሽ በሰላም አይመለስም ብሎኛል። አሁን በቃ አሁን አንተን አወቀ አይደል እንግዲህ ልጄን ነገር አድርጎት ሊሆን ይችላል። ምንም አይፈጠርም። ጉዳያቸው ከኔ ጋር ይመስለኛል እነዚህ ሰዎች ማለት ነው። በቃ በየትኛውም በኩል ሊያጡኝ አልቻሉም። ስለዚህ እስኪ ይንጋና ጠዋት ወደዛ ቤት ይዣችሁ የሚሄድ ነው የሚሆነው። ውድ ቤተሰቦቼ ጠብቁን። እናንተ ናችሁና ያላችሁን ከኋላ የምትጠብቁን ከስራ ባልደረቦቻችን ቀጥሎ ያላችሁ እናንተ ናችሁ። ከእናንተና ከስራ ባልደረቦቻችን ቀድሞ ደግሞ ፈጣሪ አለ። ምንም አንሆንም እኛ። እነሱም የእጃቸውን ያገኛሉ፣ እኛም ልጃችንን ይዘን እንመለሳለን። እስከዛሬ ድረስ ወጥተን ባዶ እጅ የቀረንበት ባዶችንን ሆነን የተመለስንበት ቀን የለምና በእናንተ ብርታትና ድጋፍ ዛሬ ላይ ደርሰናል። አሁንም አብሮነታችሁ አይለይ እንላለሁ። ጠዋት እዛ ቤት እስክንሄድ ቸር ቆዩልኝ። እንግዲህ ውድ ቤተሰቦቼ ነግቶ ወደ ተባለው ቦታ ደርሰናል። በጣም ውስጡን መንገዶች አሉት። ከካሜራማን ጋር ስቃያችንን አይተን የደረስነው መኖሪያ ቤቱ ደርሰናል። እስኪ ምን እንደሚሉን አብረን እንሰማለን። ባልደረቦቻችንም ከጀርባ አሉ። እናንተም አብራችሁ ነው። በጣም ረጅም ጉዞ ነው ተጉዘን የደረስነው። ዋና በር አለው፣ ግን በዋናው በር እንድንገባ አልፈቀዱልንም። ያሳያቸው ቤቱ ይሄ ይመስለኛል። እስቲ ሰላም ሰላም ነው። እንዴት ዋላችሁ? ሰላም ነው። ደህና ነው። እግዚአብሔር ይመስገን። ማናችሁ? አለ ቁጭ በል። እሺ ቁጭ። እሺ ሰላም ናችሁ? አለ ይሄ ካሜራ የምትለው ነገር በቃ እንደው በጣም ሱስ ይዟቸዋል አይደል? ይሄ ካሜራ። አዎ ያው እንጀራ አይደል? ሰው ያለ ጫማ እንደማይሄደው እኮ በቃ ያለ ካሜራ አትንቀሳቀሱ የምትባሉ ነገር የምትመስሉት እኮ። አዎ አይ ለእኛ ደግሞ ግዴታ ካሜራ ያስፈልገናል። ለዛ ነው ምንድን ነው የተፈለግኩበት ጉዳይ እና ከዚህ ልጅ ጋር ከኔ ጋር ምን ያገናኘዋል? አሁን የመጣሁት ሌላ ወሬ ላወራ ሳይሆን በዚህ ዙሪያ ልናወራ ነው። እና ምንድን ነው አሁን የታገተው ልጅ የሰው ልጅ ነው። እኔ የተፈለግኩበት ምክንያት ምንድን ነው? አንተ የተፈለግበት ዋናው ምክንያት በስራችን ላይ ትልቅ ችግር እየፈጠራቸው። ይሄ ስራ በብዙ ነገሮች የተቀነባበረ በብዙ ሚስጥር የሚሰራ ስራ ነው። ስለዚህ በስራችን ላይ ትልቅ ችግር እየፈጠርክብን። ምንድን ነው የእናንተ ስራ? እኔ ምንድን ነው ችግር ልፈጥር የምችለው ወንጀለኛ ላይ ነው እንጂ ስነ ስርዓቱን ይዞ ህጉን አክብሮ ለሚሰራ ሰው ጋር ደርሼ አላውቅም። እኛም ስራ እየሰራ ነው እኮ ገብቶሃል? ምንድን ነው የእናንተ ስራ ነው?
እኛም ስራን የምንሰራው ይሄ የራሳችን ስራ ነው። ሰው ገንዘብ ይፈልጋል፣ በዚህም ሆነ በዚያ ገንዘብ እንፈልጋለን። ታዲያ ሰው ጎድቶ ነው ችግር ሰው እየፈጠር ገንዘብ የሚያገኘው? በቃ ይሄ የራሳችን የስራ ሂደት ነው ብለናል። ከእኛ ጋር ብዙ ባትሳፈጥ ጥሩ ነው። ስለዚህ አሁን እኛ በስነ ስርዓት ነው የምንነግርህ ያለ ነው። በስራችን ላይ ትልቅ ችግር እየፈጠርክብን ነው። ስራችንን መስራት አልቻልንም። ከእኛ ጋር የሚሰሩ ሰዎች በፍርሃት ነው ያሉት። እንደፈለጉ መስራት አቅቷቸዋል። ማን ነው ሲባል ደግሞ አንተ ነህ። ስለዚህ ብትጠነቀቅ ይሻላል። ከእኛ ጋር የሚሰሩ ሰዎች ብዙዎች ደግሞ ታስረውብናል። ስለዚህ ስራችን ወደፊት መሄድ እያቃተው ነው። የኔ ወንድም አሁን የመጣሁበት አላማና እያወራኸኝ ያለው ነገር አንድ አይደል? እኛ ሌሊት ቁጭ ብለን የእናንተን ስልክ ጠብቀን ነው እኮ ዛሬ ነግቶ በጠዋት ተነስተን ወደዚህ ቤት የመጣ ነው። ስለዚህ እኛ የመጣ ነው ይሄንን ልጅ ለማስለቀቅ እንጂ እኔ አሁን ስላንተ ጓደኞች መታሰር ወር ደግሞ ስላንተ ስራ መቋረጥ የማውቀው ጉዳይ የለም። እኛ ደግሞ አላማችን ሌላ ያሰብነውም የጠራንም ለዛ አላማ ብቻ አይደለም። አንተ በምትሰራቸው ስራዎች እና ችግር ውስጥ እየገባ ነው። ብዙ ጓደኞቻችንም የታሰሩ ነው እኮ። ወንጀል ከሰራ አሁንም መታሰር መች ይቀራል? እሱ እኛ የሚመለከተን ጉዳይ አለ። ወንጀል የምትለው እኮ አንተ ነህ እኮ። እኛ ስራ እየሰራን ነው እንጀራችን ወንድሜ፣ ስራ እየሰራን ነው። በራስህም በቤተሰቦቼ ላይ ችግር ባትፈጥር ጥሩ። ቤተሰቤ ላይማ ተፈጥሮ አየሁት እኮ። አሁን እኛ የምንነግረው ይኸውልህ፣ ብዙ ጊዜ እኛ በጉልበት በምናምን የምናምን ሰዎች አለን። እንደሰለጠነ ሰው ነው በውይይት እንነጋገር ብለን ያስጠራን። እኛም ከጀርባችን ብዙ ኃይል አለ። እንደምታየው ብዙ ግርግር የለም። መሳሪያ የደቀነብህ ያስፈራራ ሰው አለ የለም። ምን ስለሆነ ነው? በቃ በሰለጠነ መልክ አንተም ህፃን ልጅ አይደለህም። ስለዚህ እንደራደር፣ እንነጋገር፣ እንዳዋቂ እናውራ እያለ ነው። ስለዚህ እኛ ጋር የምታደርገውን ነገር አቁም። አሁን እኔ ያልገባኝ ነገር ወንድሜ አንድ ነገር ብቻ ነው። ምንድነው ያ ነገር? የሴትዮዋ ልጅ ታግቶ ነው ሄድኩት እኔ ማለት ልጇ እንደጠፋባት ነግራኝ ነው አይደል? እንዴት እኔ እሷ ጋር እንደምሄድ አውቃችሁ ገና ስልኩን ሳነሳ ጋዜጠኛ ዳዊት ብለህ ልታወራኝ ቻልክ ነው እኔ የመጀመሪያው ጥያቄ። ይሄ እኮ ስራችን እኮ ነው። ሌላም ነገር ልነግርህ ይችላል። አሁን አንተ ከወጣ በኋላ ምን እንደሚከተልህ ምን እንደሚከታተልህ አታውቅም። እኛ የስራችን የረቀቀ ነው። በራሳችን ዘዴ ማድረግ የሚገባንን ነገር ማወቅ የሚገባንን ነገር እናውቃለን። ስለዚህ አንተም ደግሞ እንዳየው የቤተሰብ ኃላፊ ነህ እና ስለዚህ ብትጠነቀቅ ጥሩ ነው። የምትፈልገውን ነገር ገንዘብም ከሆነ የምትፈልገውን ነገር እኛ እናደርጋለን። ምን ላድርግ ታዲያ? እኔ አሁን እናንተ የያዛችሁትን ልጅ እንድትለቁልኝ ምንድነው ማድረግ የሚጠበቀው ከኔ? አጥሩ ስራ እንድትሆን የምትሰራው ስራ ለኛ ሊሆናል ሊያደርግልን አልቻለም። የእኔ ብቻ ነኝ እንዴ እንደዚህ አይነት ስራ የምሰራው? ብዙ አሉ፣ ግን በብዛት አንተ ነው ስራችን እያስቸገርኳቸው ያለው። በጣም ስራችንን እንዳንሰራ ያደርገናል። እዚህ ከታ ችግራችን ካንተ ጋር ነው። ስለዚህ ብታቆም ይሻላል እያለ እያስጠነቀቅን ነው። እኔ ደግሞ ማቆም ካልቻልኩስ እንዴት ነው የሚሆነው? እንግዲህ ሊደርስብህ የሚችለውን ነገር መገመት ያንተ ድርሻ ነው። ምንም የሚደርስብኝ ነገር የለም። ህግን አክብሮ የሚሰራ ሰው ካለ ከኔ ጋር የሚያገናኘው ነገር። አንተ ምንድነው ህግ የምትለው? ስራችን ነው፣ የራሳችን ህግና ደንብ ስርዓት አለን እያልን እኮ ነው እኮ ነው። አይመለከተኝም። በቃ አቁም፣ ይሄን ስራ አቁም እያልን ነው። መኖር አትፈልግም? እናንተ ናችሁ መኖርንም መሞትንም የምትፈቅዱልኝ ለኔ? ዛሬ ሁለት ሆነ ምናምን አይታይ ሊሆን ይችላል፣ ግን በዙሪያችን በጣም ብዙ ሰዎች አሉ። ለምን ሚሊዮን አትሆኑ? ከኔ ህይወት ጋር የሚያገናኘው ነገር የለም እኮ። ብፈራ እኮ አልመጣም እዚህ ቤት እኮ። እስኪ ነጋ ጠብቄ ባላችሁኝ ሰዓት መኖሪያ ቤታችሁ አልገኝም ነበር። ይኸውልህ እኛ ያለውን ነገር እምቢ ብሎ እንዳንተ በስነ ስርዓት ጠርተን አናግረው እምቢ ብሎ ምን እንደደረሰበት የሆነ ሰው ላሳየ። ማንም ሰው እንዳይሆን ነው ያደረግነው። ያ ሰው ነው። አሁን እኛ እንደዛ ከመሆኑ በፊት ስርዓት ብትይዝ፣ ስራችንን ባታበላሽ፣ ስነ ስርዓት አድርገህ ብትኖር ጥሩ ነው እያልን ነው። ስለዚህ ታቆም እንደሆነ አቁም ብለና አላቁም። በቃ ባላቆም የሚፈጠረው በእኔ ህይወት የሚመጣ ነው አይደለ? በህይወቴ ነው የሚመጣው አይደል? በምን አይነት መልክ እንደምንመጣ አንተ አታውቅም። በመጣው ይመጣል። ግን ይሄን ልጅ የታገተ ልጅ እናንተ ጋር ያደረጋችሁትን ልጅ ለእናትየው እንስጣት። በመጀመሪያ ደረጃ የመጣንበት አላማ እኔም ካሜራማኔም የመጣ ነው ለእናትየው ልጁን ይዞ ለመሄድ እንጂ እንደዚህ አይነት የማይረባና የሆነ የወረደ ነገር ይሄን ሁሉ ሰዓት ጠብቀን አናወራ። በጣም ብዙ ስራ ብዙ ኃላፊነት ያለብን ሰዎች ነን። ብዙ የምንደርስላቸው ወገኖች አሉ። እናንተ ስላላችሁ ስራ ማቆም፣ እናንተ ስላላችሁ አይሆንም። እንደዚህ የሚሆን ነገር የለም። ይቅርታ አድርግልኝ። ነገራችን ላይ
መረጃ ደርሶ የመጣው ምናልባት ስለ አንድ እናት ልጅ ብቻ ሊሆን ይችላል። ከእኛ በዙሪያችን በጣም ብዙ ልጆች አሉ። በጣም አንድ እናት ብቻ አይደለም እያለቀሰች አንተ ጋር የመጣችው። ገና ጋር ብዙ የሚወጡ ህጻናት አሉ፣ ልጆች አሉ፣ እኛ ጋር እናቶች ገና ብዙ የሚደውሉ እናቶች አሉ። ስለዚህ እንደሰለጠነ ሰው ብንደራደር ብናወራ ምናልባት መግባባት የምንችል ከሆነ ብንግባባ ብለን እንደሰለጠነ ሰው ይጠራል። እስቲ እሺ እንደሰለጠነ ሰው እንግባባ ከተባለ እሺ እንደሰለጠነ ሰው እናወራ። የሰለጠነ ሰው እንዴት ነው የሚያወራው? ይኸውልህ አሁን እኛ አንተ የምትፈልገው ልጅ እኛ ሁሉን ነገር አጣርተናል። የገንዘብ አቅም የላትም። የገንዘብ አቅም ያላቸውን ሰዎች እናውቃለን። አንተ የምትፈልገው ልጁን ነው። ልጁን ነው። በቃሽ ለአንድ ሳምንት ያህል ስራ እንድታቆም እንፈልጋለን። ምንም አይነት ቪዲዮ ሳትለቅ፣ ምንም አይነት እናቶችን ሳታቀርብ፣ ምንም አይነት ቪዲዮ ሳትሰራ ለአንድ ሳምንት ሰምተሃል? ለአንድ ሳምንት ስራ እንድታቆም እንፈልጋለን። በዚህ ልስማማ። መስማማት የምንችል ከሆነ እንግዲህ መስማማት የምንችል ከሆነ በሰለጠነ መልክ ማለት እንግዲህ ድርድር አይደለም። ያንን ማድረግ ካልቻልኩ ልጁን ማግኘት አንችልም። አችል ግልጹ ነው ነገራችን። በጣም አታገኙም። ሱሲ በጣም ኮንት ለአንድ ሳምንት ራሱ ምን ያህል እንትን እንዳላችሁ እኔ አንድ አመት ሆነባችሁ። አንድ ሳምንት ሳይሆን እዚህ መጥቼ አሁን የተቀመጥኩባት ሰዓት ራሱ ብዙ ስራ ትሰራለች። ሌሊት እናንተ እስክትደውሉ ቁጭ ብለን የጠበቅንበት ሰዓት ራሱ በጣም ብዙ ስራ ይሰራል። እንቅልፋችንንም አተን ደክመንም ሰርተን ምንም ከሌለው እኔ እንዴት ብዬ ላስረዳችሁ? ጊዜም ተወስዶ ቁም ነገር ካልተወራበት ድካም ነው የሚሆነው እና በተቻላችሁ አቅም እኔስ ምን ጋራንቲ ይኖረኛል? ልጁን ስጡኝ። አንድ ሳምንት እንዳላችሁት ምንም አይነት ቪዲዮ ሳልሰራ እቀመጣለሁ። አለምንም መተማመኛም አለ ዝም ብዬ አልሄድም። ወይ ሌላ መተማመኛ የምትሰጡኝ ነገር ካለ እሱን ይዤ እሄዳለሁ። እንደ መተማመኛ ሌሎች ህጻናት አሉ። ምናልባት እነሱን ከአንድ ሳምንት በኋላ ልንለቅም እንችላለን እኮ። ከአንድ ሳምንት በፊት ዛሬ እዚህ ቤት መጥቼ የመጣሁት ባዶ እጄን ልመለስ ነው? ባዶ እጄን እኮ አትመለስም እኮ። አሁን ልጁን እኮ እኛ ለመስጠት እንትን ብለናል። ስለዚህ አንድ ሳምንት የግድ መታገስ አለብን። አሁንም በስራችን ላይ ችግር ስለፈጠርክብን ነው። በተኛ ላይ ይህን ካደረከ በኋላ ሌሎች ሰዎች ላለማስተላለፍ ልትቆጠብ፣ ልትጠነቀቅ፣ ስራችን ላይ ችግር እንዳትፈጠር ተነጋግረን ሁኔታን አካሄድን አይተን እኛ ሁለታችን ሌሎች አሉ እኛ ሁለታችን ብቻ መሆናችን ናት። በጣም ብዙ ኃይል አለ። 1 ሚሊዮንም ልትሆኑ ትችላላችሁ። ግን በእኔ ህይወት ላይ እናንተ መወሰን አትችሉም ነው ቁም ነገሩ። የመጀመሪያው ልጁ ላይ መወሰን አትችልም። እንደዛ ከሆነ ማለት ነው። እንደዛ የምንሄድ ከሆነ በጣም ብዙ ክርክር ውስጥ ልንገባ እንችላለን እኮ። ብዙ ሰጣ ገባ ውስጥ አሁን እኮ መግባት አያስፈልገውም። ለዛም ነው ድርድር ያቀረብንልህ በሰላም የጠራንህም ለዛ እኮ። አሁን እናንተ እኔ አንድ ሳምንት ስራ እንዳቆም ቪዲዮዎች እንዳልሰራ አላችሁ። እኔ ከዛ ያንን ሳምንት ካረፍኩና ስራ ሳልሰራ ቆይቼ ስመጣ ልጁን ባላገኘውስ ኦር ደግሞ ሌላ የተቀየረ ሀሳብ ብታመጡስ እኔ በምን እርግጠኛ ሆናለሁ? እናንተ የራሳችሁን ብቻ መተማመኛ ነው እኮ እያያዛችሁ ያላችሁት። ከዛ በኋላ የምታገኘው እኮ ብዙ ህጻናት ነው። ያን እንደዛ ነው ብቻ አይደለም የሚሰጠው። ከዛ በኋላ እኛ እኛ ደውለን የጠራነው እኮ ጉዳዩን ስላመንበት ነው አይደል? ያነጋገርን ጉዳዩን ስላመንበት ነው። የጉዳዩን ክብደትም ረገብ ያደርገዋል ብለን በደንብ ስላመንበት ነው እንጂ ለማንም ሰው ልጅ ተደራድረን አናውቅም። በተረፈ ደግሞ አንድ ገንዘብ እንደዚህ የሚያስፈልግ ከሆነ ደግሞ በተጨማሪ ገንዘብ ልንሰጥም ተስማምተናል። ስለዚህ እኛ በስራችን ላይ ጠንቃቃን። ምክንያቱም ልጁ ገንዘብ የለውም። አንተ ገንዘቡን ልጁን አይደል የምትፈልገው? ልጁን እንሰጥሃለን። ለአንድ ሳምንት ግን ምንም አይነት ስራ እንዳታደርግ ግን ልጁን ሰጣችሁኝ ነው። እኔ መነጋገርም ካለባችሁ እኔ ልውጣ ተነጋገሩበት እንጂ ምንም ነገር ሳልይዝ የእናንተም ብቻ ድርድር ይዤ እኔ ከዚህ ቤት አልወጣም። እዚሁ እንቆያለን እናድራታለን እንጂ እኔም መረጋገጫ የሚሆን ነገር ሳልይዝ እንዴት እወጣለሁ? ኦኬ ይኸውልህ አንተ በስራችን ላይ ችግር እንደፈጠርክ እኛ ደግሞ ይሄን ልጅ ብንለቅ በእኛ ላይ ችግር ይፈጠራል። ስለዚህ የተወሰነ ደቂቃ ስጠንና መመካከል እናሳውቅና እነግራለን። እኔም ካሜራማኔም በር ላይ እንጠብቃችሁ፣ ተነጋገሩበት። የሚሆነውን እናንተ ታውቃላችሁ። በቃ እነግራለን። እኛ ሁሉ ነገር በስርዓት ነው የምናደርገው። ማንም ሰው እንደዚህ በስፈቀደ የሚያደርገው ነገር አይደለም። እንዴት የሚሆን የሚለውን ነገር ከደቂቃዎች በኋላ እናሳውቃለን።
እሺ ጥሩ ነው። ውጭ ላይ እንሆናለን። ግን በዚህ ሰዓት ግን የትም ቦታ ባደጉ ደስ ይለኛል። አይ የትም እንደውልበት ቦታ የለም። እንጠብቃችኋለን። እናንተ ነው እንጠብቅ። ፈልግ ስራ እኮ ነው። አየህ ዝም ብለህ ልጁን ብትሰጠው የሆነ ችግር ይፈጠራል። እኛም ስራችንን ልናጣ እንችላለን። ልጁን መስጠት የለብንም። አለቃችንን መጀመሪያ ደውለን ጠይቀን ያለውን ነገር ማወቅ አለብን። አዎ ደወልኩኝ እኮ። አይ ይሄ ነገር በደንብ መወያየት አለብን፣ በደንብ መደራደር አለበት እና ከአለቆቻችን መካከል አንደኛው ትንሽ በጣም ተቆጣ። ስለዚህ የማይሆን ነገር ነው ልጁ መሰጠት የለበትም ምናምን ብሎ በጣም ተጨቃጨቁ። ስለዚህ የደረስንበት እንትን ልጁ መሰጠት እንደሌለበት ነው። ስለዚህ ከአለቃችን ትዕዛዝ መውጣት የለብንም። አይሰጥም ካለ አይሰጥም። ስለዚህ ምንም አይነት መደራደሪያ ምናምን ብሎ ነገር የለም። ስለዚህ ልጁ አትስጡት ከተባለ አንሰጥም። ሌላ መደራደሪያ ያቀረበልኝ ነገር አለ? ሌላ መደራደሪያ ያቀረበልኝ ነገር ምንድን ነው? ምናልባት ለአንዳንድ ነገር ስለሚቸግራቸው የተወሰነ ፍራንክ እንዲሰጠው ፍቀድለት ምናምን ነገር ብሏል። እንደ መደራደሪያ እሱን እናቀርብለትና የሚስማማ ከሆነ ማስታገሻ እንዲታገስ አይነት ነገር የተወሰነ ገንዘብ እንዲሰጠው በዛ ተማምነው ምናምን ብሏል። ከዚህ ውጭ ግን ምንም ነገር ልጁን እንዳሰጡ ምናምን ብሎ በጣም ነው የተቆጣው። ስለዚህ እንደዚህ ይሻላል አይደል? በቃ አንድ ሳምንቷን ገንዘብ እንትን የሚሆንና የተወሰነ ሳንቲም ኦፈር እናቅርብለት። ከዛ በኋላ በሱ ከተስማማ ተስማማ፣ ካልተስማማ ልጁንም ልጆቹንም አያገኝም። በዚህ እንትን ነገር በቃ እንደዛ እናደርጋለን። ስለዚህ የንጥረውና እንትን ነገር በቃ እንጥረው። ጥራው። እሺ ጥራ ጓደኛህን እስኪ። ግባ ግባ ግባ። ተነጋገራችሁበት? ተነጋገርንበት። እኛ እንደዚህ ነው ሁሉ ነገር አንድ ሰው የሚወስነው ውሳኔ አይደለም። ሁሉ ነገር በጥንቃቄ ነው የምናደርገው። ተነጋግረን ተወያይተን ነው እንጂ ዝም ብሎ በዘፈቀደ የሚሰራ ስራ የለም። አንዱ አንዱን አክብሮ አንዱ ከአንዱ ተቀባብሎ ነው ስራችን የሚሰራው። ስለዚህ የደረስንበት ደረጃ ልጁ ለጊዜው እንደማይሰጥ ነው የተስማማ ነው። ለጊዜው ማለት ለአንድ ሳምንት ልጁ እንደማንሰጥ ነው። እንዴ የሁሉ ሰዓት ቆሜ ጠብቂያችሁ ምንም የተሻለ ነገር ከሌለ እኮ መውጣቱ የኔ መውጣትም አስፈላጊ አይደለም እኮ። ያው እኛ ብቻ አይደለም ብለን ይኸውልህ አሁን እኮ በስልክ ብዙ ሲጨቃጨቁ ነበር። ውይይት ይዘው በጣም እንደውም ተጣሉ። ስለዚህ የማይሆን ነገር ነው ብለዋል። አንድ ሳምንት በደንብ መታገስ ያቅታል እንዴ? አዎ እንዴ አንድ እናት አንድ ሳምንት ልጇን አጣች ማለት ምን ያህል እኮ እኔ እኮ የቆምኩት ለሰው ነው እኮ አይደል? አንተ የምታወራው ስለ አንድ እናት እኮ ነው። ከዛ በኋላ ብዙ እናቶች አሉ ብዬ እየነገርኩ ነበር። ወይ ደግሞ ካሉት ህጻናቶች የተወሰነ ህጻናት ስጡኝ እንደመጣ እንዴት ነው የሚሰጥ? አንተ እኛ ምን እንዴ ሌላ ነገር እየገባኩናል። ያው እኛም አንተ የምትፈልገው ነው እንዴ? እኛ ምን ለምን አንሰማው? የእናንተን ብቻ ይዣል ደማ እኛም ደግሞ ያንተን ብቻ ይዘን እኛ ከሷ ልጅ እኮ ምን ገንዘብ አንፈልግም። ምክንያት አለን የያዝንበት። ስለዚህ ገንዘብ የምትፈልግ ከሆነ የተወሰነ ገንዘብ ሰተናት እንድትረጋጋ ማድረግ ይቻላል። ልጁን ይዛችሁባት ገንዘቡ ምን ታረጋዋለች እቺ እናት? ለምን የጠበበ የጨነቀ ነገር ታደርጉታላችሁ? እናንተ የምትፈልጉት ብቻ ነው እንዲሆን እያላችሁ ያላችሁት እኮ። እኛስ ምን ይዘን በህይወት ያለ ልጅ እኮ ነው፣ አልሞተም። ጤነኛ ልጅ እኮ ነው አልምናስረክባት። ስለዚህ መታገስ አለባት። አንድ ሳምንት ምንድን ነው? አንድ አመት ነው። ስለዚህ ከአንድ ሳምንት በኋላ በዚህ ነው። ከዚህ ውጪ ምንም ነገር ምንም እንትን የለም። በራሳችን የምንወስነው ውሳኔ የለም። ስለዚህ አይደለም ይሄን ሁሉ ሰዓት ውጭ ቁጭ ቆሜ ጠበቅኳችሁ ምንም ላይፈጠር ከሆነ እንዳልኩ እኮ ቀደም አይሆንም ብለን መሸኛኘት እንችላለን። ለምን ትልቅ ተስፋ ነው እንጂ የሰጠን ተደራደን ተስማማን እኮ እንዴ። እሺ ይኸውልህ ወንድሜ እኔን አንድ ነገር አዳምጠኝ። እናንተ የኔን ስራ ማቆም ይዛችሁ ተደራደራችሁ፣ እኔስ ምን ይዤ ልውጣ ነው? እንደነገርኩህ ውሳኔ የምናሳልፈው እኛ አይደለም፣ የበላይ አለቆቻችን አሉ። አንድ ሁለት አለቃ አይደለም ብዙ አለቆች አሉ። አሁን ደውለን ተወያይተን ከነሱ ጋር ያለውን ነገር ነው እያሳወቅን ያለ ነው እና እነሱ እንዳሉት ልጁ መለቀቅ የለበትም፣ ልጆቹም አይለቀቁም ነው። ስለዚህ እኛም ልጁም አምነን የምንሰጠው ደግሞ አንድ ሳምንት ቪዲዮ እንደማንሰራ ምንም አይነት ዋስትና የለንም። ስለዚህ ሁለታችንም እንድንተማመን ያቀረቡልህ ኦፈር ያደርጉልህ ነገር አለ። ስለዚህ እንደ መደራደሪያ እሱ እናቀርብልሃለን የምትስማማ ከሆነ ማለት ነው። አዎ ልክ ነው። እንደዛ ነው ተስፋ ይዘን እንጂ የምትወጣው። ከዚህ በፊት እኮ ምንም ተስፋ የለም አይደል? ባንጀራ ይሆናል። አድራሻው የታወቀ አሁን እኮ አድራሻው ታውቋል፣ ተነግሮሃል አለ በህይወት ነው ብዙ ነገር አወቃረ። 90% እኮ ደርሰናል። 10% እንዴት መታገዝ ያቅታል? ስለዚህ ከዚህ ውጪ ምንም ነገር ምንም አይነት ተስፋ የለውም።
አሁን ተስፋ ይዘን የምትሄደው ከአንድ ሳምንት በኋላ ትመጣለህ። ከአንድ ሳምንት በኋላ ጤነኛ ልጅ እናስረክባቸዋለን። ይሄ ከዚህ ውጭ በራሳችን የምንወስነው ውሳኔ የለም። ያ ካልሆነ ደግሞ ልጁን አታገኙትም ማለት ነው። ስለዚህ ከአንድ ሳምንት የከፋ ነው የሚሆነው። አሁን እኮ መሰለህ አንድ ልጁን ብቻ ሳይሆን ሌሎቹንም ልጆች ትሰጡኛላችሁ አይደል? ከሳምንት በኋላ አሁን የተደራደርነው እኮ ስለ ሴትዮዋ ልጅ ነው አይደል እንዴ? ስለዚህ ከዚህ በኋላ እንዴት አድርገን ነው አሁን እኮ አንተ በሰው ስራ እየገባህ እኮ ነው። ኦኬ እሺ። አሁን እኮ ሌሎችም እናቶች እያለቀሱ ነው እያለኝ ነው አይደል? ሌሎቹስ ህፃናት እሱም በቃ ያ ደግሞ እንደሚሆን ይሆናል። አንተ የምትፈልገውን የዛች ሴትዮ ችግር ለመፍታት አይደል የመጣኸው? ችግሩን ፈታህ እኮ ጨረስክ። ስለዚህ ከአንድ ሳምንት በኋላ እናስረከባለን እያለ ነው። በራሳችን የምንወስነው ውሳኔ ነው። አንድ ሳምንት ታገስ፣ ከዛ ልጁን እንሰጥሃለን። ይሄ ነው በቃ። ስለዚህ ከዚህ በላይ ምንም የምትሉኝ ነገር የለም። አንድ ሳምንት ግዴታ መጠበቅ አለ። አንድ ሳምንት መጠበቅ አለ ግዴታ። ኦኬ ብትረዱንና የሆነ ነገር ላይ ደርሰን ብንለያይ ጥሩ ነበረ። ብቻ እሺ። ምናልባት ሴትዮዋ የሆነ ነገር ከቸገራት ገንዘብ ምን ያደርግላታል? ችግር የለም። አንተ ይኸውልህ በችግር ላይ እንዳለች ሰምተናል። ስለዚህ እኛ የገንዘብ ችግር የለም። ሲጀመር እቺ ሴት በችግር ነው ልጇን ያሳደገችው እኮ። ገንዘብን ስጣትና ለጊዜውም ቢሆን በዛ ገንዘብ ታገግም። ከዛ በልጇ በእኔ ልትደራደሩበት ለምን? ከዛ በኋላ ደግሞ ልጇን ከአንድ ሳምንት በኋላ እኮ ልጇን አንድ ሳምንት እኮ ነው። ስለዚህ አንድ ሳምንት እሷም ትታገሳለች፣ አንተም ትታገሳለህ። ያለው ነገር ይሄ ነው። እሺ ከዚህ በላይ ምንም ብናወራው ጉንጭ ማልፋት ነው የሚሆንብን። ስለዚህ እንዳላችሁኝ ያላችሁኝን ጊዜ ያህል ጠብቄ እመጣለሁ። ከዛ በኋላ እስቲ የሚሆነው እንደው ችግር የለም። እኛ ለቃላችን በጣም የምንጠነቀቅ ሰዎች ነው። እስኪ ይሄም ደግሞ ሁኔታ የምናይበት ነገሮችን የምናጠናበት የራሳችን የአሰራር ሂደት ነው። ስለዚህ አሁን አንተም ከዚህ ከሄድክ በኋላ ለነገሮች መጠንቀቅ፣ ለሰዎች ለምታወራው ነገር መጠንቀቅ። ከዛ ያንን እናይና ከዛ የምትፈልገውን ሰው እንሰጣለን። በቃ ቀላል እኮ ነው። ምን ችግር የለም። በነገራችን ላይ ወሳኙ ነገር እሱ ነው። ከወጣ በኋላ ለምታደርጋቸው ነገሮች መጠንቀቅ አለ። ጥንቃቄ ማድረግ አለ። ምክንያቱም ብዙ ቦታ አይኖች ስላሉ ልንከታተል እንችላለን። ትናንት ሴትዮዋ ጋር እንደነበር እንዳወቀ ነው ማለት ነው። እዚህ ተጠናቀቅ ጥሩ ለማስጠንቀቅ። እሺ ተቀብያለሁ። ያው ሁሉም ውጪ ናቸው ያሉት። ልደራደራችሁ በተቻለኝ አቅም ሞክሬያለሁ። የኔ ስራ ማቆም ነው ለእናንተ ፋይዳውና አሉ ስላላችኋቸውም ልጆች ግን በቀጣይ ስመጣ በደንብ ስለነሱ ማወቅ ፈልጋለሁ። ኦር ደግሞ መመለስም ካለባቸው መልሰናቸው ነው እኔ ስራ ማቆመው። የዚህን የአንድ ሳምንት ስራ ግን ላልሰራ ቃል ገብቼላችኋለሁ። የዚህችን ሴት ልጅ ለመውሰድ ቃል ገብቻለሁ። ከዛ ባሻገር ግን እንዳልኳችሁ የእነዚህም አሉ ያሏቸውም ልጆች ነገር ያሳስበኛል። ግዴታ ነው ስራዬ ስለሆነ ማለት ነው። ስለዚህ በቀጣይ ስመጣ ስለሱ ደግሞ እንነጋገራለን። ችግር የለም። ሰላም አወርቼዋለሁ። እሱ በመሰረቱ በጣም ነው የተበሳጨው። አሁን ስራችን ላይ ትልቅ ችግር እየፈጠረብን እኮ ብዙ ገንዘብ እንዲያሰጠን የሚችል አይነት ስራ እየሰራ ነበር። ስለዚህ ከነሱ ተዝናን ማየት መውጣት የለብንም እንዴ። በጣም እሱ እኮ ሌሎችን ልጆች እኮ ይሰጠኝ ምናምን ነው የሚለው። ደግሞ ልጆች ያሉበትን ቦታ በተአምር ደግሞ ማየት የለበትም። ማላይ ሲወጣም ተከታትዬው ነበር። ሳይን መጣው አይደለ ነበር። ሌሎች የሚከታተሉት ሰዎች ስላሉ እሱ ችግር የለውም። እሱ የሚሄድበትን የሚያደርግበትን ነገር ቀጥታ ማወቅ እንችላለን። አሁን የሰው አለ ያሳስበን ነው። ሌሎች ስራዎቻችን ላይ ችግሮች እንዳይፈጠሩ ያ እኮ ነው ገንዘባችን እንዳናጣ እሱን መመካከር አለብን። በጥንቃቄ መመካከር አለብን። የልጆችን ድምፅ ብዙ መሰማት የለበትም። እንዳይረባቸው ማድረግ፣ እንዳይነጫነጩ፣ ልጆቹን ትንሽ እንክብካቤ እንዲደረግላቸው አንተ ትደውላለህ። ግን ያው ልጁ በትንሽ እንትን ካለ ይህንን ችግር ተፈታለት የሚፈልገው ልጅ ይዞ ከሄደ ችግሩ ይፈታል ብዬ አስባለሁ። ያው ብዙ ባሎቻችን የታሰሩ ስለሆነ ስትራቴጂያችንን ቀይረን መንቀሳቀስ ያለብን እንኳን በኋላ እንደዛ ነው ማለት ያለብን። አለቆቻችንን እንደነገሩ በዛ እሱ መወያየት አለብን። ያለውን ነገር ማለት አለብን እና ትጠራና አሁን ሴትዮዋን እንደውልላት አይሻል? እንደውልላት እንደውልላትና ለብቻ ጠርተን ደግሞ ሰው ማናገር አለብን አይደለ? ያለው ነገር አለ። ችግረኛም ስለሆነች የሆነ ነገር እስኪ እናደርጋትና ደውልላት እስኪ። ቆይት አንተ ደውልላት።
ሄሎ፣ አዎ ነኝ። አንድ ያው በልጁ ጉዳይ ልናነጋግርሽ ፈልገን ነበረ። ተረጋጊ፣ በቃ ችግር የለም። ኧረ ተረጋጊ። አሁን የምንለውሽ ለምን አታዳምጪ? ለምን መጮህና መቆጣት እኮ ማልቀስ መፍትሄ የለውም። ከእኛ ጋር ስታወሪ ነው መፍትሄ። አረ እየተደማመጥን አለን። እባክሽ እባክሽ፣ ለምን አታዳምጪኝ? በቃ ቤት ነኝና አድራሻውን እነግርሻለን። መንገድ ላይ የሚቀበልሽ ሰው አለ። ከዛ በኋላ እንነጋገራለን። እሺ፣ ችግር የለም፣ መፍትሄ ይገኛል አልኩሽ እኮ። አሁን አታለቃቅሽ። በቃ ችግር የለም። ልጁ ደህና ነው፣ ሁሉ ነገር ደህና ነው። ጤናውም ሁሉም ነገር ሰላም ነው። አረ ደህና ነው አልኩሽ። ምንም ነገር አለ። አረ አልሞተም እንዴ? በህይወት ነው ያለው። እያሰማሁሽ አይደል እንዴ ድምፅ? በቃ ነሽ። እሺ